ሰላም ጤና ይስጥልን ውድ የቢቮይ ቻናል ቤተሰቦች፣ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ እንጠይቃለን። ኢትዮጵያና አዘርባይጃን በመከላከያና በበርካታ መስኮች በጋራ ለመስራት የሚያስችል የመግባቢያ ሰነድ ተፈራርመዋል። በአዘርባይጃን ባኩ ዛጉልባ ፕሬዝዳንታዊ ቤተ መንግስት ከተካሄደው ውይይት በመቀጠል ሁለቱ መሪዎች በመከላከያና በበርካታ መስኮች በጋራ ለመስራት የመግባቢያ ሰነዶች የፊርማ ስነ ስርዓት ላይ ተገኝተዋል። ከተፈረሙ መግባቢያ ሰነዶች መካከል 32ኛው የተባበሩት መንግስታት የአየር ንብረት ጉባኤ ማዘጋጀት፣ ለግብርና፣ በሚዲያ ልማትና ልምድ ልውውጥ፣ የኢንቨስትመንትን ማስፋፊያና ጸረ ሙስና ትብብር ዙሪያ የሚያጠነጥኑ ናቸው። በሌላ በኩል የአዘርባይጃን የአገልግሎት ዘርፍ ዝመናን በተግባር ቀደምትነት እየመራ የሚገኘው አሳን እና የኢትዮጵያን የመሶብ አገልግሎት መካከል በጋራ ለመስራት ስምምነት መድረሳቸውን ጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። ስምምነቶቹ እና የመግባቢያ ሰነዶቹ በሁለቱ ሀገራት መካከል ባሉ ቁልፍ ዘርፎች የሁለትዮሽ ትብብር ይበልጥ እንደሚያጠናክርና እንደሚያስፋፋም ይጠበቃል ብለዋል። ክሪቲካል ትሬትስ ስለ ኢትዮጵያ ያለውን የጦርነት ስጋት እንደዚህ ያስቀምጦታል። የኢትዮጵያ የፌዴራል መንግስት በህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ ላይ በሚቀጥለው አንድ ወር ውስጥ ወታደራዊ ጥቃት ሊሰነዝር እንደሚችል ይገመታል ብሏል። የዚህ ጥቃት ዓላማ ህወሓትን ከጥቅም ውጪ ማድረግና በኤርትራና በህወሓት እንዲሁም በአማራ እና በኦሮሚያ ክልል ባሉ ታጣቂዎች መካከል እየተፈጠረ ያለውን ላላ ያለ የጸረ ፌዴራል መንግስታዊ ጥምረት ለማክሸፍ ነው ሲልም ገልጿል። የኃይል ስምሪት የኢትዮጵያ መከላከያ ሰራዊት ድፍን ታንኮች ወታደሮችን ወደ ትግራይ ክልል አዋሳኝ አካባቢዎች እያጓጓዘ መሆኑን የሚያሳዩ ቪዲዮዎች በማህበራዊ ሚዲያ እየታዩ ነው። የቀድሞ ወታደሮችም ጥሪ የኢትዮጵያ መከላከያ ሰራዊት የቀድሞ ሰራዊት አባላትን ዳግም እንዲመዘገቡና እንዲንቀሳቀሱም ጥሪ አቅርቧል። የህወሓት ምላሽን በተመለከተ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የካቲት 10 ቀን በሰጡት መግለጫ መከላከያ በክልሉ ላይ ጦርነት ለመክፈት እየተዘጋጀ መሆኑን ገልጸው ዓለም አቀፍ ማህበረሰብ ሁኔታውን እንዲያውቀው አስጠንቅቀዋል። የቀጠናውን ስጋት በተመለከተ በትግራይ ውስጥ የሚነሳ ጦርነት በኢትዮጵያና በኤርትራ መካከል ያለውን ግንኙነት ይበልጥ ሊያሻክር ይችላል። ይህም እንደ ግብጽ፣ የተባበሩት አረብ ኤሚሬትስ፣ እስራኤልና ሳውዲ አረቢያ ያሉ ሀገራት ወደ ግጭቱ ሊያስገባ የሚችል የቀጠናው ስጋትን ይፈጥራል ነው የተባለው። ብሔራዊ ባንክ በህገወጥ የክሪፕቶ እና የፒቱፒ የገንዘብ ዝውውር ላይ ጥብቅ ማስጠንቀቂያ ሰጠ። የኢትዮጵያ ብሔራዊ ባንክ በልዩ ልዩ የዲጂታል ንግዶች መስኮች አማካኝነት የሚከናወኑ የፒቱፒ የገንዘብ ዝውውር ህገወጥ መሆናቸውን አስታወቀ። ባንኩ ባወጣው መግለጫ በማንኛውም የንግድ መድረክም ሆነ የክሪፕቶ ልውውጥ አገልግሎት ላይ በብር የሚደረግ የገንዘብ ግብይቶች ያለ ባንክ ፈቃድ የተከለከሉ ናቸው ብሏል። እንደዚህ ያሉ መድረኮች ለከፍተኛ የዋጋ ለውጥ፣ ለገንዘብ ማጭበርበር እና ለህገ ወጥ የገንዘብ ዝውውር የተጋለጡ በመሆናቸው ህብረተሰቡ ጥንቃቄ እንዲያደርግ አሳስቧል። ባንኩ በአሁኑ ወቅት ደህንነቱ የተጠበቀ የዲጂታል ፋይናንስ ስርዓት ለመዘርጋት ዓለም አቀፍ ተሞክሮዎችን እያጠና መሆኑን ጠቅሶ ህጋዊ ማዕቀፍ እስኪወጣ ድረስ ማንኛውም በብር የሚደረግ የክሪፕቶ ዝውውር በህግ እንደሚያስጠይቅ ገልጿል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በመቀሌ በተካሄደው ሰላማዊ ሰልፍ ላይ ባደረጉት ንግግር ጦርነት የሚቀሰቀስ ከሆነ በትግራይ ብቻ ሳይገደብ በመላ ኢትዮጵያ የመስፋፋት እድል እንዳለው አስጠነቀቁ። ጀነራሉ ከጤናማ አስተሳሰብ ውጪ ካልሆነ በቀር ሁሉንም ተጋሩን አንድ የሚያደርገን የግዛታዊ አንድነት ጉዳይ ነው ካሉም በኋላ ወደ ክልሉ የሚደረጉ ወታደራዊ እንቅስቃሴዎች ተገቢ እንዳልሆኑና ጦርነት ከተጀመረ ለማቆም አስቸጋሪ እንደሚሆን ገልጸዋል። በተመሳሳይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ወጣቱ ስደት መፍትሄ እንዳልሆነ በመጥቀስ አዲስ አበባ መሄድ ለግርፋትና ለእስራት ይዳርጋልም ብለዋል። ፖለቲካዊ ችግሮችን በውይይት እንጂ በኃይል እንደማይፈቱ የገለጹት ዶክተሩ የፌዴራልና የክልል የጸጥታ ኃይሎች በማይመለከታቸው ውጊያ ውስጥ ከመሳተፍ እንዲቆጠቡም ጥሪ አቅርቧል። በመጨረሻም ህወሓት በትግራይ ግዛታዊ አንድነት ጉዳይ ላይ ከሌሎች ድርጅቶች ጋር ለመስራት ዝግጁ መሆኑን አረጋግጠዋል።
የሰዓቱን የውጪ አጫጭር ዜናዎች እንመለከታለን። በፓኪስታንና አፍጋኒስታን መካከል ይፋዊ ጦርነት ታወጀ። ፓኪስታን በካቡል እና በካንዳሃር ላይ የአየር ጥቃት ሰንዝራለች። ፓኪስታንና አፍጋኒስታን ታሊባን መንግስት መካከል ለወራት የዘለቀው ውጥረት ተባብሶ በመቀጠሉ ፓኪስታን ዛሬ አርብ ጎህ ሳይቀድ በአፍጋኒስታን ዋና ከተማ ካቡል እና በደቡባዊ ካንዳሃር ከተማ ላይ የአየር ጥቃት መፈጸሟ ተረጋግጧል። ፓኪስታን ጋዛብ ሊልሃቅ በሚል የሰየመችው በዚህ ወታደራዊ እርምጃ በታሊባን መንግስት ላይ ይፋዊ ጦርነት መክፈቷን ነው ያስታወቀችው። የፓኪስታን መከላከያ ሚኒስቴር በታሊባን መንግስት ላይ ይፋዊ ጦርነት ማወጃቸውን ተከትሎ የፓኪስታን አየር ኃይል በካቡል እና ካንዳሃር ከተሞች ላይ ከባድ የአየር ጥቃት ፈጽሟል። እንደ ፓኪስታን መንግስት ገለጻ ይህ ጥቃት የተሰነዘረው በአፍጋኒስታን ታሊባን በኩል የተከፈተውን ግልጽ ትንኮሳ ለመመከት ነውም ተብሏል። ግጭቱ የጀመረው ሐሙስ ዕለት በሁለቱ ሀገራት ድንበር ላይ በነበረ የተኩስ ልውውጥ ሁለት ፓኪስታናውያን ወታደሮች መገደላቸውን ተከትሎ ነው። የፓኪስታን የመረጃ ሚኒስተር ኡታል ካራህ እንደገለጹት በካቡል በካንዳሃር እና በፓክቲያ ግዛቶች የሚገኙ የታሊባን ወታደራዊ ይዞታዎችን በጥቃት ወድመዋል። የታሊባን ቃል አቀባይ በሂዝቦላህ ሙጃሂድ ጥቃቱን ፈሪነት ሲሉ የገለጹት ሲሆን በካቡል እና በካንዳሃር ቢያንስ 3 ከባድ ፍንዳታዎች መሰማታቸውን አረጋግጠዋል። ሆኖም እስካሁን ሰላማዊ ሰዎች ላይ የደረሰ ጉዳት አለመኖሩንም ገልጸዋል። ይህ ግጭት ቀጠናዊ ጦርነት ማደግ ሰፊ እድል ያለው በመሆኑ የተባበሩት መንግስታት ድርጅት እና የዓለም ሀያላን ሀገራት በአፋጣኝ ተኩስ እንዲቆም ጥሪ ያቀረቡ ይገኛሉ። በመቀጠል የጀርመን ባዮ ኤሌክትሪክ ወታደራዊ ነፍሳት ፈጠራ በይነ መረብ ላይ ከፍተኛ ትኩረት ስቧል። ስሮም የተሰኘች የጀርመን ስታርትአፕ ባዮ ሮቦቲክስ ነፍሳት ፈጠራን በይፋ አስታውቋል። እነዚህ ነፍሳት በጀርባቸው ሴንሰሮችን እና የሰው ሰራሽ አስተውሎትን የሚሉ የቁጥር ስርዓቶችን የያዙ አነስተኛ የጀርባ ቡናዎችን የታጠቁ ናቸው። ፕሮጀክቱ የ13 ሚሊዮን ዩሮ የገንዘብ ድጋፍ ያገኘ ሲሆን ከላቦራቶሪ ምርመራ ጀምሮ ወደ ተግባራት እየተሸጋገረ ነው። ኩባንያው ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት አጋሮች እና ከአውሮፓ መከላከያ ተቋማት ጋር የሙከራ መርሃ ግብሮችን በመተግበር እንደሚገኝ መገናኛ ብዙሃንም ዘግቧል።